የአውሮፓ ሻምፒየንስ ሊግ የግማሽ ፍጻሜ የመልስ ጨዋታ ትናንትና ምሽት ተደርጓል። ጣሊያን ሚላን ከተማ ጁሴፔ ሜዛ ቲያትራዊ ምሽት አስመልክታናለች። በመድረኩ ለትወና የቀረቡትም ኢንተር ሚላን ከባርሴሎና ነበሩ። በባለሜዳው ቡድን በኩል በመጀመሪያው ጨዋታ ጉዳት ገጥሞት የነበረው ላውታሮ ማርቲኔዝ ከጉዳቱ በማገገም በቋሚ አሰላለፍ ውስጥ መካተት ችሎ ነበረ። ከእንግዳው ቡድን ባርሴሎና እንግዲህ በኩልም የቀኝና የግራ መስመር ተከላካዮቹ አሌሃንድሮ ቫልዴና ጁሉስ ኩንዴ በጉዳት ምክንያት ከስብስቡ ውጪ ነበሩ። በእነርሱ ምትክም ጄራርድ ማርቲን እና ኤሪክ ጋርሲያን ነበረ ሃንስ-ዲተር ፍሊክ ቋሚ አሰላለፍ ውስጥ መካተት እንግዲህ የቻሉት። ፖላንዳዊ አጥቂ ሮበርት ሌቫንዶቭስኪ በአንጻሩ ተጠባባቂ ወንበር ላይ መቀመጥ ችሎ ነበረ። ኢንተር ሚላን የመልሶ ማጥቃት የጨዋታ ዘይቤን መርጦ የገባ ሲሆን ብሉግራናዎቹ በከፍተኛ የማጥቃት አማራጭ ነበረ ይዘው መግባት የቻሉት። የመሃል ዳኛው ሲሞን ማርኪኒያክ የጨዋታውን መጀመር እንግዲህ ካበሰሩ በኋላ በነበሩት የመጀመሪያ 15 ደቂቃዎች ሁለቱም ክለቦች ተመጣጣኝ የሜዳ ላይ እንቅስቃሴ ማስመልከት ቻሉ። በ21ኛው ደቂቃ ላይ ባለሜዳው ኢንተር ሚላን ከዴንዘል ደምፍሬንስ የደረሰውን ኳስ ላውታሮ ማርቲኔዝ ኳስና መረብን አዋህዶ ክለቡን መሪ ያደረገ። የጨዋታው ሂደትም ባርሴሎና ይበልጥ ጫና መፍጠር የቀጠለበት ኢንተር ጥንቃቄን መርጦ የቆየበት ሆነ። የመጀመሪያው አጋማሽ ሊጠናቀቅ ውስን ደቂቃዎች ሲቀሩ ፓው ኩባርሲ ኢኒጎ ላውታሮ ማርቲኔዝ ላይ ጥፋት ሰርቷል በሚል በረዳት ዳኝነት በመታገዝ ማርኪኒያክ ለኔራዙሪዎቹ የፍጹም ቅጣት ምት ሰጡ። የተገኘችውንም እድል ሃካን ቻናኖግሉ በአግባቡ በመጠቀም የኢንተርን መሪነት ወደ 2 አሰፋ። ወደ መልበሻ ክፍል የሚያመሩት በዚህ ውጤት ነበረ። ከእረፍት መልስ ብሉግራናዎቹ የበለጠ የማጥቃት ሀሳቤን በመያዝ በሙሉ ኃይል የኢንተር ሚላንን ግብ መፈተሽ ዋነኛ እቅዳቸው በማድረግ ጫና መፍጠር ጀመሩ። እቅዳቸውም ተሳክቶ ኤሪክ ጋርሲያ ለካታላኑ ክለብ ጎል አስቆጥሮ ከዚች ጎል መቆጠር በኋላም እንግዲህ የባርሴሎና በራስ መተማመን ከፍ ሲል ባለሜዳው ቡድን እንግዲህ በድንጋጤና ስጋት ውስጥ የገባ ነበረ። ብዙም ሳይቆይ ከ6 ደቂቃዎች በኋላ በአስደናቂ መልኩ ጄራርድ ማርቲን ያሻገረለትን ኳስ ዳኒ ኦልሞ በግንባሩ ገጭቶ ባርሴሎናን አቻ አደረገ። በድምር ውጤት 5-5 እንግዲህ ከሆኑ በኋላ ኢንተር ሚላን ወደ ሪትም ለመግባት ሲቸገር ባርሴሎና ግለቱን በዛው መንገድ መቀጠል ምርጫው ነበረ እንግዲህ ያደረገው። አሰልጣኝ ሲሞኔ ኢንዛጊም አምበሉ ላውታሮ ማርቲኔዝን በመህዲ ቴራሚ ቀይረው አስወጡ። ነገር ግን አልፎ አልፎ ጎል ላይ ከመድረስ ባለፈ ተጽዕኖ የጎላ የግብ ዕድልን መፍጠር ተስኗቸው ቆዩ። የጨዋታው መደበኛ ደቂቃ ሊጠናቀቅ 3 ደቂቃዎች ሲቀሩ በምሽቱ ጨዋታ በቀደም ቁመናው ላይ ያልነበረው ብራዚላዊ ራፊኒያ ጎል አስቆጥሮ ለእንግዳው ቡድን ሀሴትን መፍጠር ቻለ። የጨዋታው ማሳረጊያ ፊሽካ ሲጠበቅ ግን የ37 ዓመቱ ተከላካይ ስፍራ ተጫዋች አቸርቢ ለኢንተር ሚላን እንግዲህ ጎል አስቆጥሮ በጁሴፔ ሜዛ ኔራዙሪዎቹ አፈር ልሰው እንዲነሱ እንግዲህ አደረገ። በአንጻሩ ደግሞ ብሉግራናዎቹ በደስታቸው መዳረሻ ላይ አንገት እንዲደፉ አደረገ። መደበኛው 90 ደቂቃም እንግዲህ 3-3 በሆነ አቻ ውጤት እንዲሁም ደግሞ በድምሩ 6-1 መሆኑን ተከትሎ ወደ ተጨማሪ 30 ደቂቃ ነው ያመሩት። በመጀመሪያው 15ም ተቀይሮ የገባው ዴቪድ ፍራቴሲ ለኢንተር ሚላን ኳስና መረብን አዋህዶ ጨዋታው ወደ 7-6 እንግዲህ እንዲያመራ አደረገ። ባርሴሎና በሌቫንዶቭስኪና በላሚን ያማል ተደጋጋሚ የግብ ዕድሎችን ቢሞክርም ሳይሳካ ቀርቶ ጨዋታው በኢንተር ሚላን የደርሶ መልስ 7-6 ውጤትም እንግዲህ ተጠናቋል።